ደህና ናችሁ ወይ? How was your week? እኛ በጣም ደህና ነን፣ ተመልሰናል። እንኳን ደህና ቆያችሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችንን እንዳትረሱ። ወሬ አናብዛባችሁ። ወደ ስቶሪዎቻችን ሄደር ባቦች ታሪኬ ግራ ገብቶኛል። So ምን መሰላችሁ? I was the happiest person with no problems, no worries. And all I had, the best family, the best boyfriend, the best everything. Then my mom passed away, like accidentally. Ever since, እኔ በቃ ሌላ ሰው ሆንኩኝ። ሰው አስጠላኝና I become distant. ከዛ ጊዜ ጀምሮ I don't think I was happy. It's been 5 years. The only people I talk and wanted to be around are my families, meaning my dad and brothers and sisters and my boyfriend. እና ያው እንደ ድሮ ባይሆንም everything was going good. My boyfriend was በጣም supportive. ከዛ the past 2 years ለኔና for my brave life was በጣም hard financially. በቃ ኪሳራ ውስጥ ገባን. We used to work together. ሁሉም ነገር በጣም ተበላሸብን. እና he became depressed. He was the provider in his family. እና አሁን ምንም ነገር መስራት አልቻለም. Then I made a huge mistake. ምንም ነገር ሳይኖር I promised him I can do something if he gives me some time. በጣም ተጨንቆ ስለነበረ even ራሱን ስለማጥፋት ሲያስብ ስለነበር I thought it was the only solution በሰዓቱ. Then he believed me. ከዛ when the time finally comes there was nothing. I tried everything I can but I can't make it. ከዛ በቃ we started fighting. በቃ አምኜሽ ነበር ለምን ተስፋ ሰጠሽኝ ምናምን ብሎ. Then I told him that was because he was thinking suicide ምናምን. ከዛ በኋላ በቃ መስማማት አቃተን. break up አላረግንም ግን we started fighting every time. ጭቅጭቃችን በዛ. Then I did another huge mistake. የወንድሜን የስኩል ፔመንት መጠቀም ጀመርን. እና ለኔክስት ይር ምዝገባ ጊዜ ሲደርስ he couldn't register. እና ይሄንንም ለማንም አልተናገርኩም. Then በመሃል ደግሞ his dad got sick, really sick. እና ሆስፒታል ገባ. የሆነ ጊዜ my dad አንቺ ጋር ይቀመጥ ብሎ የሰጠኝ ገንዘብ ነበረ. ከዛ his dad was between life and death. ብሩ ያስፈልገው ነበር ሰጠሁት. I don't know ምን እንደነካኝ. እንደዛም ሆኖ ግን we were still fighting a lot. በዚህ መሃል my dad asked me የት አለ ብሩ ብሎ ምክንያት እየፈጠርኩ አቆየሁት ምናምን. ይሄ የሆነ ያለ ደግሞ ከማይ ቦይፍሬንድ ጋር ብሬክ አፕ አደረግን. then finally ቤተሰቦቼ ብሩን እንዳጠፋው ታወቁና በጣም ትልቅ ጥል ውስጥ ነኝ. ምን እንደሚሻለኝ እኔ እንጃ. she's just venting እንጂ እንትን ፈልጋ አይደለም. ግን በቃ የሰራሁት አሁን ከቤተሰብ ጋርም ልጣላ ነው ቤተሰቡ ብሩን ስላጠፋችሁ እየተጣላት ነው. ያው ቤተሰብ ነው። ምንም ብታጠፊ ምንም ብታረጊ ትንሽ ጊዜ ተጣላላችሁ ከዛ ታረቃላችሁ. እኔ ደግሞ እሱ ሳይሆን አንዳንድ ነገሮች እኮ ፕሮሚስ ገብተሽ ባሰብሽው ሰዓት ላይደርስ ይችላል. እሷ ላይ የሆነ እንትን አይደለችም በዚህ ቀን ይስተካከላል ስላለች ሁሉም ነገር ባለችው ቀን ይስተካከላል ብላ ኤክስፔክት ማድረግ ነበረበት። እና ያንቺ ብቻ ጥፋት አይደለም ሲጀመር አካሄዱ ነገርየው እንደሚለያዩ ያስታውቅ ነበረ. እሱ I know he's depressed and all ግን በጣም አንቺን እየተጫነሽ ነበር. በጣም ማስቺውን ነገር ለምን ታረጋለሽ እንዴ? በቃ እኮ እሺ ባይኖርሽስ ኖሮ ገንዘብ ምን ነበር የሚያደርገው? like አንቺ ስላለሽና ፕሮሚስ ስላረግሽ ነው እንጂ አንቺ ባትዩ ራሱ ያጠፋ ነበር። የሷ አባት ቢታመም ኖሮ እሷስ የቤተሰቡ ፕሮቫይደር ብትሆን ነው። እኔ ግን አሁንም አይሆን ነገር ነው የምንናገረው። ተቆጥበን ነው ራሳችን። ጥፋቶቹ ምንድናቸው? አንደኛ የአባትሽ ብር ያንቺ ብር አይደለም። አንዴ ይቀመጥ የተባለ ህይወታቸው የሆነ ነገር ላይ ቢሆን አስብ ይሆን እሱን ብር ተማመነው ከነበረ ከዛ ደግሞ የወንድምሽንም እንትን ደግሞ መልሰሽ ማጥፋት አስቢው። ተደጋጋሚ ፕሮብለምስ ነው ክሬት ያደረገችው ለራሷ። ከዛ ደግሞ መጨረሻ ላይ ተጣላች አስቢው። ደግሞ እንደሚጣሉ ያስታውቅ ነበረ። ምክንያቱም ካልቀረ አትሊስት የሆነ ስለሽ ብር ከሰጠችው አይቀር ወይ ያንን ብር መስራት ነበረበት እሱ ማስተካከል ነበረበት ከሚያጠፉት። አይ መጠቀም እኮ ጀመሩ ላይክ ዴቲ ላይፋቸው ላይ የሷን የወንድሟን የትምህርት ቤት። ይሄ እኮ በጣም ኢሬስፖንሲብል ነገር ነው።
እሱ እሺ ብሎ ራሱ ያንቺን የወንድምሽን ብር ለትምህርት ቤት የሚከፈል ስትጠቀሙ ምንም ሳይመስለው መጠቀም ራሱ it's not manly ነው። ላይክ ልክ አይደለም። ከዛ ደግሞ ባሰ እንጂ ከዚህ እሺ የትምህርት ቤቱን ተጠቀምሽ ተባለ። ከዛ ጭራሽ አባትየው አንቺ ይቀመጥ ያለውን ወይ ብትጠይቂ እኮ ጥሩ ነው እኮ እሺ ትንሽ ብር እኔ ሴት ስትሆኚ ትታወሪያለሽ። በቃ በጣም ጥሩ ነገር የሚሆን ተናውስ የሚያደርገው ደህና የሚሆን ምናምን ይመስልሻል። ግን የራስሽን ብር ግን ሰው የራሱን ገንዘብ ይስጥ። ግን ቤተሰብ ነገር ምናምን ግን አትንኩ። በቃ እና አንቺ አሁን ኦልሬዲ አሁን አካሄዳችሁ እንደምትጣሉ ያስታውቅ ነበር መጀመሪያ። you did nothing wrong ልክ የመሰለሽን ነገር ነው ያደረግሽው። ቤተሰብ ደግሞ ትልቁ ነገሩ ቤተሰብ ነው። በቃ ቤተሰብ ምንም አጠፋሽ ምንም ቤተሰብሽ ነው። ለትንሽ ጊዜ ያኮርፋሉ፣ ለሆነ ጊዜ ሊነሳ ይችላል ይሄ ነገር። you are not responsible ልትባይ ትችያለሽ እድሜ ልክሽን። እሱን አስቢው። ማመን ምናምን ያቆማሉ አንቺን በገንዘብ እንትን አካባቢ እሱን ትረስትሽን አተሻል። ከዛ በተረፈ ግን ቤተሰብ ነው። ምንም አትሆኝም። አይዞሽ። እሱም ይሆን አይደለም በቃ ይሄን ሁሉ ነገርም ሳክሪፋይስ አድርገሽ አብራችሁ መቀጠል ካልቻላችሁ አይቀር and 5 years ነገሩ እንደየሰው ኑሮ ግን 5 years ግን no new thing relationship ብቻ ከሆነ ራሱ ሜቢ እንግዲህ ስትራግል ላይ ነበሩ እና ልጆች ምናምን ከነበሩ ኦኬ። ግን እሱን ተርናውት ያደረገው ደህና ነገር አይደለም። አትሊስት 5 years እነዚህ ነገሮችም ከፍለሽ ደግሞ አትሊስት ሪሌሽንሺፕ ሴቭ ተደርጎ ቢሆን እኮ ይሻል ነበር። አሁን ከሁለቱም ነው ያጣሽው። ግን አላጣሽም። ቤተሰብ አይታጣም። ቤተሰብ ነው። ከቤተሰብ ማንንም አታስፈልጡ። ባይዘው የኔ ሀሳብ አይዞሽ ይጋጥስ። እንዴት ናችሁ ደርባቦች? So the thing is I lost my dad. Not only my dad, he was my everything 11 months ago. Okay. And I don't have any friends that I can talk to. And now I am suffering. I am lost. My dad was my everything. እሱን ካጣሁት በኋላ ሁሉም ነገር ጨልሞብኛል እና ያለሁበትን ሁኔታ እኔና ፈጣሪ ብቻ ነን የምናውቀው። I swear to God በጣም ጨንቆኛል። ምን እንደማደርግ ግራ ገባኝ። አንድም የማማክረው የልብ ጓደኛ የለኝም። I'm surrounded by people but I still feel alone. ቀኑን ሙሉ ቤት ውስጥ ነው የምውለው። የሚደውልልኝ ሰው የለም እና ነይ ላግኝሽ ነይ እንውጣ የሚለኝም ሰው የለም። So I don't know how I can survive. If you have ever lost anyone, give me advice እስኪ። No, አይዞሽ። እኛ we have lost our mom። በጣም ከባድ ነው። ማመን ይከብድሻል። ውሸት ይመስልሻል። ለብዙ ጊዜ እኔ እንደውም የተቸገርኩት ውሸት ነበር የሚመስለኝ። የምትመጣ ምናምን ይመስለኝ ነበረ ምናምን። ግን ያልፋል። እኔ የምለው እግዚአብሔር እንዳጽናናሽ። ሰው አያጽናናም። ሰው ምንም ቢልሽ የተለየ ነገርም አይነግርሽም። ሁሉም ሰው አንድ አይነት ነገር ነው የሚናገረው። ስለዚህ ሳታውቂው ለእግዚአብሔር ራስሽን መስጠት ላይክ ሳታውቂው የሆነ ቀን ተጽናንተሽ ታገኘዋለሽ። በጣም ተጽናንተሽ ማለት ነው ራስሽ እስከሚገርምሽ ድረስ። ስለዚህ ማጽናናት የሚያጽናናው የእውነተኛ ማጽናናት ያለው ከእግዚአብሔር ነው። ስለዚህ እግዚአብሔር እንዳጽናናሽ ለእግዚአብሔር ራስሽን መስጠት እሱ ላይ መደገፍ ነው እንጂ ሰው ብታዋሪ ምን ብትይ ሲጀመር የተለየ ነገር የሚነግርሽም ሰው የለም። የተለየ ኮንፈርት የሚሰጥሽም ሰው የለም። እንደውም ኮንፈርት ይሰጡኛል ብለሽ የምታስቢያቸው ሰዎች እንደውም የዛኔ አታገኛቸውም። እዛ ቦታ ላይ ሌላ ዲስአፖይንትመንት ነው የምታተርፊው። ሰዎችን ተይና ራስሽ ላይ አተኩሪ። እግዚአብሔር ወደ ተሻለ ቦታ ነው የሄደው። አባትሽ እግዚአብሔር ጋር ነው የሄደው። ሰው ችግር የለውም። እሱን አስቢ። ከዛ ደግሞ እግዚአብሔር እንዲያጽናናሽ ፍቀጅለት። እሱ ነው ትልቁ ነገር። ትጽናኛለሽ። ማያልፍ ነገር የለም። ሁሉም ነገር ያልፋል። በቃ ይሄ እኔ እንዴት ነው የምኖረው የሚባለው ነገሮች ኖረሽ ስታያቸው ነው መታወቂያቸው። ስለዚህ ጊዜ ስጩ ለራስሽ። በአንድ ጊዜ መጽናናት አይቻልም። ጊዜ ይፈጃል፣ ግን ትጽናኛለሽ። ስለዚህ እግዚአብሔር አጽናኝ ነው፣ ያጽናናሻል። አይዞሽ በርቺ ነው የምለው። እኔ ደግሞ የምለው መሰለሽ ግሪቭ ኢዝ አ ፕሮሰስ ይባላል። ግሪቭ ማለት ታዝኛለሽ፣ ከዛ ያጣሽበት ሰዓት ታዝኝና ከዛ በኋላ ልክ ላይፍ ስትጀምሪ ጥፍት የሚል ነገር አይደለም።
ግሪቭ ማለት ኦል ዩር ላይፍ ከዛ የዛሬ 10 አመት ወይኔ አባቴ ብለሽ የምታለቅሽበት ነገር ነው። ይሄ የሚጠፋ ወይም ደግሞ ስለተጽናናሽ ይሄ የምታዝኒው ልብሽ ዝቅ የሚለው ይሄ ልብሽ ውስጥ የሚሰማሽ ስሜት ጠፊ አይደለም። ኦል ዩር ላይፍ አለ ኢን ታይም ነገሮች እየተለወጡ ሲመጡ እየቀዘቀዘ ግን ያለ ነገር ነው። ስለዚህ የሚጠፋ ነገርና በቃ ተጽናንቼ ሁሉ ይሄን ዲፕሬሽን ውጥት ታደርገዋለሁ የሚባል ነገር አይደለም። ግን ስትኖሪ ላይፍ ይኖራል። ሶ እየኖርሽ ስትመጪ ታልፊዋለሽ ነው አንደኛ። ከዛ ሁለተኛ ደግሞ there is this saying grief is testament of that you loved someone አለ አይደለ? የላቭ ቴስተመንት ነው ይባላል። ስለዚህ እንደዛ አይነት አባት ኖሮሽ እንደዛ የምትወጁ እንደዛ አብሮሽ የነበረ ማለት ላኪነስን ላቭን ኤክስፒሪየንስ አድርገሽ ነበር ማለት ነው። እሱ ራሱ አንድ መጽናኛ ነው። ከዛ ደግሞ ከና እንዳልሽው እግዚአብሔር ነው የሚያጽናናው፣ ሌላ ማንም አያጽናናሽም። ሰው ላይም ዲፔንድ አታርጊ። ሳታስቢው ዛሬ እንዴ ሰው አጥቼ መቆም እችላለሁ እንዴ ብለሽ በምታስቢው የዛሬ አመት እየሳቅሽና እየተጫወትሽ ታገኘዋለሽ። ይሄ ባንቺ ኃይልና በምንም ኃይል ሳይሆን በእግዚአብሔር ኃይል ነው። ከዛ ሌላኛው እንትኔ ደግሞ ሀዘን ማብዛት እንድትጽናኝ አያረግም። ሞር እንድታዝኒና ሌላ ባድ ቲንግስን ክሬቭ ማድረግ ነው ብዬ ነው ማስበው። ሶ ስታዝኒም ከእግዚአብሔር ጋር ዘኝ ላይክ ሰዎች አንቺ ሀዘንሽን እንዲያዩ መጎሳቆልሽን እንዲያዩ እናት አባትሽን በጣም እንደምትወጂውና እንደተጎዳሽ እንዲያዩ ምናምን አታርጊ። ባይ ዘ ዌይ ሰው የሚያተርፈው አንደኛው ቀድመሽ ብትጽናኝም ወይ ረሳሻት እናት አባቷን ማለት ነው። ባትጽናኝም እሷ ደግሞ እንትን አበዛች ሀዘን አበዛች መባል ነው የሚተርፍሽ። ሶ ሀዘንሽን ከእግዚአብሔር ጋር ብታዝኝ ብታለቅሽ ምን ብትይ ከእግዚአብሔር ጋር ከዛ ወደ live your life እግዚአብሔር አለ ደግሞ መጽናናት መርሳት አይደለም። መጽናናት መኖር ማለት የረሳሽው አይምሰልሽ። ወይ አባቷን ረሳች ቢሉሽም ባይሉሽም አንቺ ተጽናንተሽ ስትኖሪ እግዚአብሔርን ይሄንን ስትሬንግዝ ስለሰጠኝ አመሰግናለሁ እያልሽ ነው እንጂ አባትሽ ስለሞተ ደስተኛ ሆንሽ ማለት አይደለም። ይሄ አይደለም። በሰው ላይ ግን ከተደገፍሽ እንደዛ ነው። የሰው ልጅ ወይ ተቃራኒ ካንቺ ስለሚፈልግ ዝም ብለሽ በቃ ዱዌል አድርገሽ በጣም ሀዘን ደግሞ ሌላ ሀዘን ይጠራል፣ መጥፎ ነው። ሶ እግዚአብሔርንም አቅምህ ስጠኝ እንዳትይ ነው የሚያረግሽ ለመጽናናት አለመሞከር። እና እሱ ነው ግሪፍ ላይፍሽ በቃ እንዳልኩት ቅድም ዛሬ በቃ የዛሬ አመት በጣም ደህና ሆነሽ ማለት የዛሬ 10 አመት ደግሞ ታረጋለች የሆነ ሰዓት ላይ ወይኔ የምትይበት። ስለዚህ ፓርት ኦፍ ላይፍ ነው በቃ እንደምትሄጁ ነው። ግን እንደምትፈሪው ደግሞ አሁን መጀመሪያ ላይ እንዳለው እንደምትፈሪው አይደለም ወይ አይደለም። ይሄው ቴስተመንት በጣም ይሄው እየተሽካካን ነው። ምንም ማለት እንደምታይ ላይፍ ሰው ያልፋል ሁሉም ነገር። you got this አይዞሽ ናት we love you. Hey girlies, so I need an advice on dating. I am a 21-year-old and now I have a crush on a guy. ከዛ he asked me out on a date ባለፈው. The date was very good. I had a good time. ግን ደግሞ በየመሃሉ ልጁ ሴክሹዋል ነገር ያወራልና እኔ ደግሞ እንደዚህ አይነት ነገር አሁን ላይ ሐሳብ የለኝም። እና my question is እንዴት አድርጌ እንደዚህ አይነት ወሬውን ማስቆም እንዳለብኝና tell him I want to wait. My dilemma እንደዚህ ካልኩት ይተወኛል ወይስ መናገር አለብኝ? ግልጹን ነው የምትፈልጊው ወይስ ወደድ ንገሪውና ይተውሽ? 90% ደግሞ ይተዋል። እውነቱን ለመናገር በፈርስት ዴት ሴክሹዋል ነገር ያወራ ሰው ምንም ነገር ብትይው አያቆምም ማውራት። he is telling you like እኔ ሴክሹዋል ነገር ነው እያየሁ ያለው። ከዛ አንቺ ደግሞ ቤተሰብ ነው የምፈልገው እኔ I want to get married early እንደዚህ ካልሽው የምትፈልጊውን ነገር ይነግርሽና he will get the sexual part ከዛ he will leave you። በተለይ የምትፈልጊውን ነገር አትናገር። yes ማግባት ነው አንቺን ፈልገው ይልና you'll get የምትፈልጊውን አይነት ሰው ይሆንልሻል። በቃ ስለ ትዳር ያወራሻል about the kids የምትወልዱት ምናምን። ከዛ በኋላ የሆነ ሰዓት ላይ he will disappear። ግን ነገሪው like ሴክሹዋል ነገር እንደማትፈልጊ ምናምን ነገር አሁን ችግሩ አሁን የሚሆነው አንቺ ክራሽሽ ስለሆነ ስለወደድሽው ነው ችግሩ የሚቸግርሽ እንጂ እንደማይሆን እኛ እንንገርሽ አይሆንም። ያ ግን ሲጎዳት እኮ ትጠላዋለች የሆነ ቀን። ስለዚህ ለምን እስክትጎጂ ድረስ አትቆይ ጠብቂ። አትጎጂ ጠብቂ። ስለዚህ እንትን በይ
እኔ እንደዚህ አይነት ነገር አልፈልግም በይውና ሚልሽን ታያለሽ። በቃ እኮ ይጠፋል። ፈልገሽ አታገኙም። እንደዛ ነው። በልቶሽ ከሚጠፋ ካሁን ይጥፋ። ስለዚህ አይ ኖ ያንቺ ፊሊንግ ላይ የሰራቅን ምናምን አይደለም። አይ ኖ ዩ ሃቭ አ ክራሽ ዊ ኖ ዳት። ግን ክራሽ ደግሞ ከህይወትሽ አይበልጥም። ስለዚህ የሰውዬ ፊዚካሊ ነው የወደደሽ፣ ላይክ ፊዚካሊ አትራክትድ የሆነው ሴክሹዋሊ ነው። ስለዚህ እሱን ነግሮሻል። እንኳንም ነገረሽ፣ እንኳንም ፕሪተንድ አላረገ። ሶ አምልጭ ራን ነግረው ነው። አይ ትንገረው። እኔ እንደዚህ አይነት ነገር ያልኩሽ መሰለሽ ምናምን ምን አልኩ ምናምን ሊል ይችላል። ባይ ዘ ዌይ ምን ቢሆን ጊቭ ሂም ታይም ደግሞ በአንዴ ተለያይ ሳይሆን እንደዛ ስታወራ እኔ ኮምፎርታብል አልነበርኩም እና ደግሞ እንደዚህ አይነት ነገር ላይ ያለኝ አቋም እንደዚህ ነው እንደዚህ ነው። እኔ አም ናት ሬዲ ፎር ዲስ ካይንድ እንትን ስለዚህ መቆየት ፈልጋለሁ እስከ ትዳር ምናምን የምትፈልጊውን ነገር ተናገሪ። ከዛ በኋላ ሪስፖንሱ አይዘር የሚሆነው እኔ መቻልኩ ነው መቻልኩኝ እንደዛ ብያለሁ። ኧረ እኔ እንደዛ አላሰብኩም። እኔ እንደዛ ለማለት ነው እኮ አወዝ ጀስት አንቺን እያደነቅኩ እንደ አትራክትድ እንደሆንኩ እየነገርኩሽ ነው ምናምን ይልሻል። ሰከንድ ዴት ፎርት ሰርድ ምናምን ዴት የሚፈልግ ከሆነ ካንቺ ጋር ከዛ አይዘር ደግሞ ሚልሽ ይጠፋል ይውልጎስቹ ከሁለት አንዱ ነው። ብቻ ዝም ብለሽ አንቺ ጊዜ ስጨርሺ ራን አዌይ። ይሄ ነው እንግዲህ የታላላቆችሽ ምክር። ያው ኮስተር ብለን እንዳንመክርሽ ነው መጨረሻውን ነግረንሻል። እኔ ሰው ጋይላ የምትጨምሪው አለሽ? የለኝም። ራን አዌይ ላይ የዛሬው ኤፒሶዳችን ምን ነበር? I'm walking away from the troubles in my life. Walk away. እንግዲህ ዛሬ ፕሮግራማችን ይሄን ይመስል ነበረ። ከሳምንት አብራችሁን ስለነበራችሁ እናመሰግናለን። ኮሜንት፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሰፖርት ስለምታደርጉ እናመሰግናለን። Thank you so much. We love you. Bye bye.